ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? አሁን ሙስሊሞች ይሄንን ጥያቄ ሲያነሱና ይሄንን ጥያቄ ሲጠይቁ የእምነታቸው ጥያቄም አይደለም። በፍጹም ሙስሊሞች ቁርአኑ የሚሞግተውን ሙግት መሞገት አይፈልጉም። ቁርአኑ አምላክ አይደለም ብሎ የጠቀሰበት ወይ ደግሞ አምላክ አይደለም ብሎ ያስተማረበት ምክንያት ያንን ምክንያት መጽሐፍ ቅዱስ ኢየሱስ ክርስቶስ ነው ብሎ ስለሚነግረን ማለት ነው። አረማን ልጅ የለውም እንጂ ልጅ ቢኖረው እኔ ከተገዢዎቹ የመጀመሪያው ነኝ በላቸው። ሊገዙለት የሚገባው አካል ማን ነው ካልን አምላክ ነው፣ አላህ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ አላለምና ስለዚህ እኔ አምላክ ነው ብዬ አልቀበለውም ይላል። የእግዚአብሔር ወይ ደግሞ የአምላክ ልጅ አይደለምና ነው የሚለው። አንተ የእግዚአብሔር ልጅ ነህ፣ የእስራኤል ንጉሥ ነህ ብሎ ይመሰክራል። ሰው ስትሆን ራስህን አምላክ ስለማድረግ ይላል። የእግዚአብሔር ልጅ ነኝ ስላልኩ አብ የሚያደርገው ልጁ ምን ይለዋል? ያደርገዋል። ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 ላይ እኛ ያላልነውን ነገር ብለህ እንዴት ትሞግተናል? አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ አለ ጌታ ኢየሱስ። እኔ አለ ፊተኛ እኔ ኋለኛ ነኝ። ከእኔ ሌላ የቱ ኋለኛ ፊተኛ የሆነው ከእኔ ሌላ አምላክ የለም። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ ወንድም እህቶች? ሁላችሁንም ሰላም ብያችኋለሁ። እኔ ወንድማችሁ ከድር ሳዶ ነኝ። ዛሬም እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንደተለመደው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩ። እንዲሁም ወዳጆቼ ሼር በማድረግ ለብዙዎች እንድታደርሱ በጌታ ፍቅር እጠይቃችኋለሁ። ዛሬ እንግዲህ ከሙስሊሞች ዘንድ አንድ የሚነሳን ጥያቄ እንመልሳለን። እንግዲህ እንደተለመደው ብዙ ጊዜ ሙስሊሞች የተለያዩ ጥያቄዎችን በክርስትና ላይ ያነሳሉ። ዛሬ ከጥያቄዎቻቸው መካከል አንዱን ጥያቄ እንመልሳለን። ይሄንን የምንመልሰውን ጥያቄ እንግዲህ ብዙዎች ጋር መድረስ እንዲችል ሁላችሁም ሼር እንድታደርጉ ለሙስሊሞች እንድታደርሱ በጌታ ፍቅር እጠይቃችኋለሁ። ጌታ ኢየሱስ ክርስቶስ ለዘላለም ይባርካችሁ። እንግዲህ ዛሬ ከሙስሊሞች መምህር የታወቀውና ብዙ ጊዜ ሁላችንም በሚዲያ የምንመለከተው ኡስታዝ አቡ አይደር አንድ ጥያቄ ያነሳል። የሱን ጥያቄ እንሰማና ያንን ጥያቄ እንመልሳለን። ወገኖቻችን ክርስቲያኖችን ጥያቄ እናቀርብላቸዋለን። ኢየሱስ አምላክ ነው፣ ፈጣሪ ነው፣ ጌታ ነው ብለው ስለሚያምኑ አንደኛ ጥያቄ ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? በወንጌላት ውስጥ አንድም ስፍራ ላይ ኢየሱስ ሲያስተምር እኔ አምላክ ነኝ ብሎ አላስተማረም። እስካሁን ባለው የወንጌል ክፍል ይህንን በቀጥታ የሚናገር አንድም ጥቅስ የለም። እንግዲህ እንደሰማችሁት ይህ የሙስሊም መምህር አንድ ጥያቄ ያነሳል። ደግሞ ራሱ ጠይቆ ራሱ መልስ ይመልሳል። ምን ብሎ ይጠይቃል? ክርስቲያኖች ኢየሱስ ክርስቶስ አምላክ ነው ብለው ይላሉ። ነገር ግን በመጽሐፍ ቅዱስ ለምንድነው ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያላለው ብለው ይጠይቅና ደግሞ ራሱ መልስ ይመልሳል። ኢየሱስ ክርስቶስ የትም ስፍራ እኔ አምላክ ነኝ ብሎ ምን አላለም? አላስተማረም የሚልን ደግሞ ትምህርት ያስተምራል። ይህንን ጥያቄ ሙስሊሞች ሁልጊዜ የሚያነሱት ጥያቄ ነው። ኢየሱስ ክርስቶስ አምላክ ነኝ አላለምና እርሱ ምን አይደለም አምላክ አይደለም ብለው ነው ምን የሚሉት የሚያምኑት። ሁለት ነገር ላሳያችሁ ሞክራለሁ። የመጀመሪያ አሁን ሙስሊሞች ይሄንን ጥያቄ ሲያነሱና ይሄንን ጥያቄ ሲጠይቁን የእምነታቸው ጥያቄም አይደለም፣ የእስልምናቸው ጥያቄ አይደለም፣ የራሳቸው የግለሰቦቹ ጥያቄ እንጂ የእስልምና ጥያቄ ወይ የእስልምና ሙግት አይደለም። አዎ እስልምና ኢየሱስ ክርስቶስ አምላክ አይደለም ይላል። ነገር ግን ኢየሱስ ክርስቶስ አምላክ አይደለም ብሎ ቁርአኑ ወይ እስልምናው ሲናገር ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሎ ስላላለ ነው ወይ ብለን ስንል አይደለም። በፍጹም እንደዚህ አይነት ሙግት ቁርአኑ ወይ እስልምና አስተምሮ የለውም። ለምን ካልን ኢየሱስ ክርስቶስ እኔ ነኝ ብሎ ያስተማረው መጽሐፍ ቅዱስ ላይ
እኔ ነኝ ብሎ ያስተማረው ማንነቱ በቁርአን አስተምሮም አምላክ ስለሚያደርገው በፍጹም ሙስሊሞች ቁርአኑ የሚሞግተውን ሙግት መሞገት አይፈልጉም። ቁርአኑ በሚሞግተው መልክ መሞገት አይፈልጉም። ቁርአኑ በማይሞግተው መልክ ኢየሱስ ክርስቶስ እኔ አምላክ ነኝ ስላላለ እርሱ ምን አይደለም አምላክ አይደለም የሚልን ሙግት ነው የሚሞግቱት እንጂ ቁርአኑ አምላክ አይደለም ያለበትን ምክንያት ጠቅሰው አምላክ አይደለም አይሉንም። ለምን? ቁርአኑ አምላክ አይደለም ብሎ የጠቀሰበት ወይ ደግሞ አምላክ አይደለም ብሎ ያስተማረበት ምክንያት ያንን ምክንያት መጽሐፍ ቅዱስ ኢየሱስ ክርስቶስ ነው ብሎ ስለሚነግረን ማለት ነው። ምን ማለት ነው? ለምሳሌ በሱራ 43 ቁጥር 81 ላይ በሱራ 43 ቁጥር 81 ላይ እንዲህ የሚል ንግግር እናያለን። ለአረማን ልጅ የለውም እንጂ በቅንፉስ የለውም እንጂ ይላል። ለአረማን ልጅ ቢኖረው ይልና እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይላል። አላህ ለሙሐመድ ምን ይነግረዋል? አረማን ልጅ የለውም እንጂ ልጅ ቢኖረው እኔ ከተገዢዎቹ የመጀመሪያው ነኝ በላቸው፣ እገዛለት ነበረ። ምን ቢኖረው? ልጅ ቢኖረው ኖሮ ይላል። ምን ማለት ነው? ለማን ነው? ለምንድን ነው የሚገዛለት ብለን ካልን በሱራ 3 ሱረቱል ኢምራን ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛ መንገድ ነው ይላል። ለማን ነው ሊገዙ የሚገባው? ለማን ነው መገዛት ወይ ደግሞ ሊገዙለት የሚገባው አካል ማን ነው ካልን አምላክ ነው፣ አላህ ነው። አላህ ጌታዬና ጌታችሁ ነው፣ ስለዚህ ምን በሉት ተገዙት ብሎ ይላል። ኢሳ ብሎ ይነግረናል። ስለዚህ ሊገዙለት የሚገባ አካል ማን ነው ማለት ነው? አምላክ ነው ማለት ነው። ሱራ 43:81 ደግሞ ምን ይለናል? አላህ ልጅ የለውም እንጂ ልጅ ቢኖረው ኖሮ እኔ ከተገዢዎቹ የመጀመሪያ ነኝ በላቸው ይለዋል። ኢሳ ምን አለ ይሉናል? ሱረቱል ኢምራን ላይ ደግሞ ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው፣ ስለዚህ ምን በሉት ተገዙት። ሊገዙለት የሚገባው ማን ነው? አምላክ ነው። እንደ ሱራ 43:81 ደግሞ ልጅ ቢኖረው ኖሮ ለአላህ ምን ነበረ? ሊገዙለት የሚገባ አካል ነበር። እኔ ነበርኩ የመጀመሪያ ተገዢ ነኝ በላቸው ብሎ ሲናገረው እናያለን። ስለዚህ ሙስሊሞች ኢየሱስ ክርስቶስ በመጽሐፍ ቅዱስ እኔ የእግዚአብሔር ልጅ ነኝ ብሎ እንዳስተማረ ያውቃሉ። የእግዚአብሔር ልጅ ደግሞ ሊገዙለት የሚገባ አካል መሆኑ ቁርአኑ ይነግራቸዋል። የአምላክ ልጅ ሊገዙለት የሚገባ አካል መሆኑን። ስለዚህ የክርስቶስን አምላክነት መቀበል ስለማይፈልጉ የክርስቶስን ጌትነት መቀበል ስለማይፈልጉ ቁርአኑ የማይጠይቀውን ቁርአኑ የማይሞግተውን ሙግት ይዘው መጥተው ይሞግቱናል። ምን ብለው? ኢየሱስ ክርስቶስ እኔ አምላክ ነኝ አላለምና ስለዚህ እኔ አምላክ ነው ብዬ አልቀበለውም ይላል። ቁርአኑ በመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ስላልተናገረ ነው አምላክ አይደለም የሚለን? አይደለም። ምን ብሎ ነው የሚለን? የእግዚአብሔር ወይ ደግሞ የአምላክ ልጅ አይደለምና ነው የሚለን። የአምላክ ልጅ አይደለምና አምላክ ልጅ ስለሌለው። ለዚህ እኮ ነው አላህ ልጅ አለው የሚሉትን አላህ ምን ይላቸዋል? ይረግማቸዋል። አላህ ደግሞ ልጅ የለኝም የሚለው ለምንድን ነው? እኔ ሚስት ስለሌለኝ ልጅ የለኝም፣ እንዴት ሚስት ሳይኖረኝ ልጅ አለ ትሉኛላችሁ ነው የሚለው። እያንዳንዱን መረጃ አስቀምጥላችኋለሁ። እኔ ልጅ የለኝምና እንዴት ልጅ አለ ትሉኛላችሁ? ሚስት ሳይኖረኝ እንዴት ልጅ ይኖረኛል የሚለውን ሙግት ነው የሚሞግተው። ስለዚህ ሙስሊሞች ይሄንን የቁርአኑን ሙግት መሞገት አይፈልጉም። ለምን? መጽሐፍ ቅዱስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሙላት አስረግጦ ምን ስለሚናገር መጽሐፍ ቅዱስ ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ብሎ ይናገራል። የእግዚአብሔር ልጅ አምላክ ከሆነ መጽሐፍ ቅዱስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚነግረን ከሆነ ኢየሱስ ክርስቶስ ምንድነው ማለት ነው? እግዚአብሔር ነው ወይም አምላክ ነው ማለት ነው። አምላክ ነው ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይ መጥምቁ ዮሐንስ ምን ብሎ ይመሰክራል? እኔ አይቻለሁ የእግዚአብሔር ልጅ እንደሆነ ምን እላለሁ? እመሰክራለሁ ይላል መጥምቁ ዮሐንስ። እንዲሁም ደግሞ እዛው ዝቅ ብላችሁ ደግሞ ቁጥር
49 ላይ ደግሞ ናትናኤል ምን ይላል? አንተ የእግዚአብሔር ልጅ ነህ፣ የእስራኤል ንጉሥ ነህ ብሎ ይመሰክርለታል። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ኢየሱስ ክርስቶስ ጌታ እንደሆነ አባቶቻችን ወይ ደግሞ በመጽሐፍ ቅዱስ መጥምቁ ዮሐንስም ይመሰክራል፣ ናትናኤልም የእግዚአብሔር ልጅ ነህ ብሎት ይመሰክራል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነህ ብሎ ናትናኤል ሲመሰክርለት አይደለውም አላለም። ዮሐንስ የእግዚአብሔር ልጅ ነው ብሎ ሲመሰክርለት አይደለውም አላለም። ይልቁንም ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ብሎ ምን ይለናል? ይነግረናል። በዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ጀምሮ ቁጥር 30 ላይ እኔና አብ አንድ ነን ይልና አይሁድም ሊወግሩት ተነሱ ይላል። እኔና አብ አንድ ነን ብሎ ሲናገር አይሁዶች ምን ሊሉት ተነሱ? ሊወግሩት ደግሞ ድንጋይ አነሱ ይለንና ኢየሱስም ከአባቴ ብዙ መልካም ሥራ አሳየዋችሁ፣ ከእነርሱ ስለማንኛው ሥራ ትወግሩኛላችሁ ብሎ መለሰላቸው ይልና አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብህ አንተም ሰው ስትሆን ራስህን አምላክ ስለማድረግህ አሉት። ሰው ስትሆን ራስህን ምን ስለማድረግህ? አምላክ ስለማድረግህ ይሉታል። ከዛ ኢየሱስ ክርስቶስ እንዴ እኔ መቼ ነው ራሴን አምላክ ያደረኩት ብሎ አላላቸውም። ለምን? ይግባባሉ። የእግዚአብሔር ልጅ ነኝ ብሎ ሲላቸው አምላክ እንደሆነ አምላክ ነኝ እያላቸው እንደሆነ ያውቃሉ። እርሱም የእግዚአብሔር ልጅ ነኝ ብሎ ሲላቸው አምላክ ነኝ እያላቸው እንደሆነ እሱም ያውቃል። እርሱም እኔ መቼ አልኩኝ አምላክ ነኝ ብሎ አልሞገታቸውም። እነርሱም ደግሞ አይ አንተ የእግዚአብሔር ልጅ ነኝ እንጂ አምላክ ነኝ እኮ አላልክም ብለው የእግዚአብሔር ልጅ ነኝ ስላልክ አላልኩትም ምን ይሉታል? ሰው ስትሆን ራስህን አምላክ ስለማድረግ ይሉታል። የእግዚአብሔር ልጅ ማን ስለሆነ? አምላክ ስለሆነ ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና እነዚህ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው፣ እንግዲህ ኢየሱስ እየመለሰላቸው ነው። እነዚህ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ፣ ማን ስላልኩ? የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁ። እኔ እግዚአብሔር ልጅ ነኝ ስላልኩ ትሳደባለህ ትሉኛላችሁ። ስለዚህ ማን ነኝ እያለ ነው? የእግዚአብሔር ልጅ ነኝ እያለ ነው። መጽሐፍ ቅዱስ የእግዚአብሔር ልጅ ነኝ ካለ በቁርአን ደግሞ በሱራ 43:81 ላይ አምላክ ልጅ ቢኖረው ኑሮ ለሱ ሊገዙለት የሚገባ አካል እንደሆነ ከነገረን መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ ነኝ ብሎ አልተናገረም ብሎ ምክንያት የላችሁም። ይሄንን ብላችሁ ልትሞግቱን የምትችሉበት ምክንያት የላችሁም። ነገር ግን እናንተ ቁርአኑ እንደሚሞግተው የአላህ ልጅ አይደለም ብላችሁ ብትሞግቱ መጽሐፍ ቅዱስ ወንጌላት የአምላክ ልጅ ስለመሆኑ፣ የእግዚአብሔር ልጅ ስለመሆኑ፣ የአብ ልጅ ስለመሆኑ አስረግጦ ስለሚናገር ይሄ ስለሚወድቅባችሁ ይሄንን የቁርአኑን ሙግት ልትሞግቱን አልቻላችሁም። እውነት ስለሌላችሁ ሰዎችን ለማደናገር እንደምትናገሩ ስለምታውቁ ማለት ነው። ስለዚህ ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ብሎ በትክክል ምን ብሏል? ተናግሯል። እኔ የእግዚአብሔር ልጅ ነኝ ብሎ ሲናገር፣ እኔ የአብ ልጅ ነኝ ብሎ ሲናገር፣ አብ አባቴ ነው ብሎ ሲናገር ከአብ ጋር ያለውን ማንነት ወይ ደግሞ ከአብ ጋር ያለውን ግንኙነት ምን ብሎ ነው የተናገረው? ኢየሱስ ክርስቶስ ምን ብሎ ነው የተናገረው? በዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ሲጀምር ምን ብሏል? እኔና አብ አንድ ነን ብሏል። ስንት ነን? አንድ ነን። እኔና አብ አንድ ነን ብሏል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 19 ጀምሮ ደግሞ ምን እንዳለ እንየው። ስለዚህም ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርገው ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ አብ ማለት ነው። ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ ምን ይላል? ያደርጋል። አብ ሊያደርግ የሚችለውን አብ የሚያደርገውን ሁሉ ምን ይላል? ወልድ ደግሞ ምን ይለዋል? ያደርገዋል። አብ የሚያደርገውን ልጁ ምን ይለዋል? ያደርገዋል። ልዩነት የላቸውም። አብ የሚያደርገውን የሚያደርግ ከሆነ አምላክ አይደለም ወይ ደግሞ ከአምላክ ጋር አንድ አይደለም፣ አምላክ አይደለም ብላችሁ ልትሞግቱን አትችሉም ማለት ነው። ስለዚህ አብ ሲያደርግ ያየውን ያንን ሁሉ ወልድ ደግሞ ምን ይለዋል? ያደርገዋል። ቀጥሎ ቁጥር 20 ላይ እንደዚህ ይላል፣
አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁ ዘንድ ከዚህ የሚበልጥን ስራ ያሳየዋል ብሎ አብ ሙታንን እንደሚያስነሳ ሕይወት እንደሚሰጣቸው እንዲሁ አብ ሙታንን ያስነሳል፣ ሕይወትን ለሙታን ይሰጣል። እንዲሁ ወልድ ደግሞ ለሚወዳቸው ምን ይላል? ሕይወት ይሰጣቸው። አብ ሕይወትን ይሰጣል፣ ወልድም ምን ይሰጣል? ሕይወትን ምን ይላል? ይሰጣል ይለናል። ይሰጣል። ግንኙነታቸው ወይ አንድነታቸው በዚህ መልክ ነው። ቁጥር 22 እና 23 ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ወልድን የሚያከብር የላከውን አብ ምን ይላል? ያከብራል። ሰዎች ሁሉ ማንን? አብን እንደሚያከብሩ ወልድንም እንደዚያው ምን ይሉታል? ያከብሩታል። ወገኖቼ ሙስሊሞች ኢየሱስ ክርስቶስን አምላክ ነኝ አላለም ብለው የሚሞግቱት መጽሐፍ ቅዱሱ በሙላት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የእግዚአብሔር ልጅ ደግሞ ከእግዚአብሔር ጋር አንድ እንደሆነ እንደሚናገር በደንብ ጠንቅቀው ስለሚያውቁ የማያውቁትን ወገኖች መጽሐፍ ቅዱሱን ያላነበቡትን ወገኖች ለማጣመምና እውነትን እንዳያውቁ ለማድረግ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አልተናገረምና ስለዚህ ምን አይደለም አምላክ አይደለም የሚል ምን ያመጣሉ? ሙግትን ያመጣሉ። ይሄ ደግሞ ከቁርአናቸው ጋር ይጋጫል። ለምን? ኢየሱስ ክርስቶስን የእግዚአብሔር ልጅ ነኝ ካለ የእግዚአብሔር ልጅ ደግሞ የአምላክ ልጅ ደግሞ አምላክ እንደሆነ ቁርአኑ እንደሚነግረን አሳይቻቸዋለሁ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ካለ፣ ኢየሱስ ክርስቶስ ከአብ ጋር አንድ ነኝ ካለ፣ ኢየሱስ ክርስቶስ አብ የሚያደርገውን ያንን ሁሉ እኔ አደርጋለሁ ካለ እኔ አምላክ ነኝ አላለም ብላችሁ የምትሞግቱበት ምክንያት የላችሁ። የእግዚአብሔር ልጅ ነኝ ካላቸው የእግዚአብሔር ልጅ የአምላክ ልጅ አምላክ እንደሆነ ቁርአናችሁ ራሱ ምን ስለሚነግራችሁ ማለት ነው። ስለዚህ ይሄን እናያለን። ሁለተኛውን ጥያቄ ደግሞ እስቲ ሰምተን እንመለስ። ለምንድን ነው ያላለው? እግዚአብሔር ከእኔ ሌላ አምላክ የለም እያለ በብሉይ ኪዳን በብዙ ጥቅሶች ሲናገር እናያለን። ለምሳሌ በነብዩ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 ላይ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ምዕራፍ 44 ቁጥር 24 እዚህ ቦታ ላይ እኔ ብቻ አምላክ ነኝ ከኔ ሌላ የለም ማን ነው እስቲ ካለ ይምጣ ይናገር እያለ በግልጽ ይናገራል። እዚህኛው ጋር ደግሞ ሁለተኛው ጥያቄ ደግሞ ምን ይናገራል? እንግዲህ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አልተናገረም ብሎ ነው ምን ብሎ ደምድሞ ነው የጀመረው። አንደኛ ይሄንን የመደምደም መብት የለውም። ለምን? በቁርአኑ አሳይተነዋል። የአምላክ ልጅ አምላክ ከሆነ ሊገዙለት የሚገባ አምላክ ከሆነ ምዕራፍ 43 ቁጥር 81 ላይ እንደሚናገረን አላህ አረማ ልጅ የለውም እንጂ ልጅ ቢኖረው ከተገዢዎች እንግዲህ ሊገዙለት የሚገባ አካል ማን ነው? አምላክ ነው። ሌላ አካል ልትገዙለት አይገባም። ስለዚህ አምላክ ከሆነ የአምላክ ልጅ አምላክ የሚሆን ከሆነ መጽሐፍ ቅዱስ ደግሞ እኔ የእግዚአብሔር ልጅ ነኝ ብሎ ኢየሱስ ክርስቶስ እንደተናገረ የሚነግረን ከሆነ አምላክ ነኝ አላለም ብለህ ልክ እንደዚህ በማያውቁት ፊት ሆነ እንደዘጋኸውና እንደ አዋቂ እንደተናገርከው መናገር አትችልም ወይ ትክክልም አይደለህም። እንደዚህ አይነት ንግግር የመናገር መብት የለህም። ምክንያቱም አንተ መጽሐፉን ስላላነበብከው ስለማታውቀው የምታምነውም ደግሞ መጽሐፉ ስላላለ ሳይሆን ቁርአንክ አምላክ አይደለም ብሎ ስለነገረ አምላክህ ሌላ አካል ነው ብሎ አላህ የሚባል ሌላ አካል ነው አምላክህ ብሎ ስለነገረ የምታምነው ያንን አምላክ ስለሆነ ነው እንጂ ኢየሱስ ክርስቶስ እኔ አምላክ ነኝ ስላላለ አይደለም አምላክ አይደለም ያልከው። አምላክ አይደለም ያልከው ከዚህ ነው መጀመር ያለበት። ሁለተኛ ነገር ደግሞ ምን የሚል ምክንያት ያቀርባል? ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያላለው እንግዲህ ብሏል፣ የእግዚአብሔር ልጅ ነኝ ብሏል፣ ከአምላክ ጋር አንድ ነኝ ብሏል። ይሄንን ብሎ ሳለ አምላክ ነኝ አላለም ብሎ ማለቱ ቀልድ ቢሆንም ነገር ግን ደግሞ አምላክ ነኝ አላለም ያላለበት ምክንያት ደግሞ ብሎ ምክንያት አቀረበ። ያላለበት ምክንያት ደግሞ ይሄ ነው ብሎ ምክንያት አቀረበ። ምንድነው ያለው? በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እንደዚህ የሚል ቃል አንብቧል። በዚያው እሱ በጠቀሰው ጥቅስ ኢየሱስ ክርስቶስ አምላክ መሆኑን እናሳየው። ምን ይናገራል? የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ፣
ከእኔ ሌላ አምላክ የለም ይላል። እንግዲህ እችን ቃል ቀንጭቦ ከእኔ ሌላ አምላክ የለም ይላልና ኢየሱስ ክርስቶስ ደግሞ እኔ አምላክ ነኝ ያላለበት ምክንያት በብሉይ ኪዳን ያለው አምላክ ከእኔ ሌላ አምላክ የለም ብሏልና ኢየሱስ ክርስቶስ ስለዚህ እኔ አምላክ ነኝ ብሎ አልተናገረም። ያልተናገረበት ምክንያት ይሄ ነው ይላል። ይሄ ሁለት ችግር አለበት ይሄ ንግግር። አንደኛ እኛ ያላልነውን ነገር ብለህ እንዴት ትሞግተናል? ታውቃላችሁ ሙስሊሞች ብቻ ሳይሆኑ ቁርአናቸው ማለት አምላካቸውም እኛ ያላስተማርነውን እኛ ያላልነውን ማለት ክርስቲያኖችም አይሁዶችም ያላሉትም ብሎ ይከሳቸዋል። ለምሳሌ አይሁዶችን በሱራ 9 በሱረቱል ተውባ ቁጥር 30 ላይ አይሁዶች ኡዛኤርን የአላህ ልጅ ነው አሉ ይላል። አይሁዶች የትኛውም ዘመን ላይ የትኛውም ጊዜ ላይ ምን ብለው አላሉም? ኡዛኤር የአላህ ልጅ ነው ብለው አላስተማሩም። ያላሉትም ብሎ ይከሳቸዋል። አላህ ያጥፋቸው ይላል ከስር። እንዲሁም ደግሞ በሱረቱል ማኢዳ ሱራ 5 ቁጥር 73 ላይ ምን ብሎ ይናገራል? ክርስቲያኖች እንግዲህ ስለ ክርስቲያኖች እንደወረደ ተፍሲሮቻቸው ይናገራሉ። ኢብኑ አልከትርም ይናገራል፣ አልጠበሪም ይናገራል፣ አልቁርጡቢም ይናገራል፣ አልባጋዊም ይናገራል። ስለ ክርስቲያኖች እንደወረደ ማለት ነው። ምዕራፍ 5 ቁጥር 73 ላይ ምን ብሎ ይናገራል? አምላክን ከሶስቱ ሶስተኛው ነው አሉት። ከሶስት ሶስተኛ ነው አሉ ብሎ ክርስቲያኖች ያላሉትን ክርስቲያኖች ያላስተማሩትን ብሎ ይከሳቸዋል። ልክ እንደዚሁ የዛሬ ሙስሊሞችም እኛ ያላልነውን እኛ ምንድነው ያላልነው? እኛ ኢየሱስ ክርስቶስ በብሉይ ኪዳን ከተገለጠው አምላክ ሌላ አምላክ ነው ብለናል። ሌላ አምላክ ነው። በብሉይ ኪዳን የተገለጠው አምላክ ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ በብሉይ ኪዳን ከተገለጠው ከተናገረው አምላክ ሌላ አምላክ ነው ብለናል አላልንም። ያላልነውም ብላችሁ ራሳችሁ ደግሞ ትከሱናላችሁ፣ ራሳችሁ መልስ ትመልሳላችሁ። እንግዲህ ራሱ በጠቀሰው በኢሳይያስ ምዕራፍ 44 ቁጥር 6 ኢየሱስ ክርስቶስ እርሱ ራሱ ስለመሆኑ ላሳያችሁ። በዮሐንስ ራእይ ምዕራፍ 22 ቁጥር 12 እና 13 ላይ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር ነው አለማ ጌታ ኢየሱስ ክርስቶስ። ቁጥር 13 አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ አለ ጌታ ኢየሱስ ክርስቶስ። ዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ ምን አለ? አልፋ ኦሜጋ ፊተኛ ኋለኛ መጀመሪያና መጨረሻ እኔ ነኝ አለ። በብሉይ ኪዳን የተገለጠው ምዕራፍ 44 ቁጥር 6 ላይ ኡስታዙ የጠቀሰው ምን ይላል? እኔ አለ ፊተኛ እኔም ኋለኛ ነኝ፣ ከእኔ ሌላ የቱ ኋለኛ ፊተኛ የሆነው ከእኔ ሌላ አምላክ የለም። ከኢየሱስ ክርስቶስ ውጪ አምላክ የለም። ከአብ ከወልድ ከመንፈስ ቅዱስ ውጪ አምላክ የለም። አንዱ አምላክ ነው በሶስት አካል የተገለጠው ብለን እናምናለን እንጂ እኛ ኢየሱስ ክርስቶስ በብሉይ ኪዳን ከተገለጠው አምላክ ውጪ ሌላኛ አምላክ ነው ብለን መቻለን። የእናንተ አምላክ ነው እንደዛ ብሎ የከሰሰን እናንተ ናችሁ ዛሬ እንደዛ ያላችሁት እንጂ እኛ መች ሌላ አምላክ ነው አለን። ሌላ አምላክ ነው ብለን አልተናገርንም። እንዲሁም በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ እንዲህ ብሎ አለ። ኢየሱስም አለ እኔ መንገድና እውነት ሕይወት ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም አለ። እኔ ምንድን ነኝ? መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ አለ ኢየሱስ ክርስቶስ። ምንድን ነኝ? ሕይወት ነኝ አለ። በብሉይ ኪዳን ደግሞ ሲገለጥ ዘዳግም ምዕራፍ 30 ቁጥር 20 ላይ እርሱ አሉን፣ እርሱ ሕይወት ነው አሉን። እርሱ አምላካችን ምንድን ነው? ሕይወት ነው አሉ። ኢየሱስ ክርስቶስ እኔ ማን ነኝ አለ? ሕይወት ነኝ አለ። ታዲያኛ በብሉይ ኪዳን ከተገለጠው አምላክ ያህዌ ከሆነው አምላክ ሌላ አምላክ ነው መቻልን እኛ ያላልነው ብላችሁ እኛ ያልተናገርነው ብላችሁ እንደ ቁርአናችሁ ለምን ትከሱናላችሁ? ኢየሱስ ክርስቶስ ሌላ አምላክ ነው መቻልን። ስለዚህ ኢየሱስ ክርስቶስ እኔ እርሱ ነኝ፣ እኔ እግዚአብሔር ልጅ ነኝ፣ እኔ አምላክ ነኝ፣ በብሉይ ኪዳን የተገለጥኩት አምላክ ነኝ አለን እንጂ እኔ ሌላ አምላክ ነኝ መቻለ።
ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም። ያላለበት ምክንያት ደግሞ በብሉይ ኪዳን ከእኔ ሌላ አምላክ የለም ስላለ ነው የሚለው ሙግት ከንቱ የሙስሊሞች ወሬ ነው እንጂ መጽሐፍ ቅዱሳዊ እውነት አይደለም። ክርስቲያኖችም ኢየሱስ ክርስቶስ አምላክ ነው የሚሉት የእግዚአብሔር ልጅ ነኝ ብሏል። የእግዚአብሔር ልጅ ደግሞ አምላክ ነው ብለን ምናምን ከዘላለም የእግዚአብሔር ልጅ ነው። እርሱ ከዘላለም በባህሪ ከአምላክ ጋር አንድ ነው። ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። ኢየሱስ ክርስቶስ ከዘላለም የእግዚአብሔር ልጅ መሆኑን ነግሮናል። ሐዋርያት በሥጋ የተገለጠው ክርስቶስ ከዘላለም የእግዚአብሔር ልጅ የነበረው እንደሆነ ነግረውናል፣ አስተምረውናል። እኛም የምናምነው እርሱን ነው፣ እውነቱም እርሱ ነው አለን እንጂ ኢየሱስ ክርስቶስ በብሉይ ኪዳን ያልነበረው አምላክ ሌላኛ አምላክ ነው መቻለ። ስለዚህ ሙስሊሞች የመጀመሪያ እናንተ የምታምኑት ቁርአኑ አምላክ አላህ ነው ብሎ ስለነገራችሁ ነው እንጂ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ስላላላ አይደለም ኢየሱስ ክርስቶስ አምላክ አይደለም የምትሉት። ሁለተኛ ነገር ደግሞ ቁርአኑ ራሱ የሚሞግተን ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም፣ በእነሱ አነጋገር ኢሳ አልመሲህ የአላህ ልጅ አይደለም፣ ለዚህ አምላክ አይደለም ነው እንጂ የሚሉት የአላህ ልጅማ ነው ብላችሁ ካመናችሁ አምላክ ነው እያላችሁ ነው። በምን በሱራ 43 ቁጥር 81 መሰረት የአምላክ ልጅ አምላክ ነው፣ ልትገዙለት የሚገባ አካል ነው ብሎ ነግሯቸዋል። ስለዚህ ቢያንስ ስትሞግቱን እንደ መጽሐፋችሁ ስትሞግቱን እንዳስተምሮታችሁ ስትሞግቱን የምታምኑበት መሰረት ላይ ቆማችሁ ሞግቱን እንጂ የማያውቁትን ሰዎች መጽሐፍ ቅዱስን ያላነበቡትን ሰዎች አስተምሮታችሁን የናንተንም አስተምሮ በደንብ የማያውቁትን ሰዎች በእንደዚህ ውሸት በሆነ ሙግት መታችሁ ሰዎችን አታጣሙ። ኢየሱስ ክርስቶስ ከዘላለም የእግዚአብሔር ልጅ ነው። እርሱ ደግሞ አምላክ ነው። እርሱ ልንገዛለት የሚገባ ከዘላለም ከእግዚአብሔር ጋር የነበረ እውነተኛ አምላክ እርሱን በማመን እርሱን በመከተል እርሱን ምን በማለት በመቀበል የእግዚአብሔር ልጆች ሆነን በጸጋ የእግዚአብሔር መንግስት ገብተናል። ምናምነው እኛ ይሄ ነው። ይሄ ደግሞ አባቶቻችን የነገሩን እውነት ነው። መጽሐፍ ቅዱስ የሚመሰክርልን እውነት ነው። ይሄ ነው እውነቱ እንጂ እናንተ እንደምትሉት እኛ ኢየሱስ ክርስቶስ ሌላ አምላክ ነው ብለን አናምንም። መጽሐፍ ቅዱስ ደግሞ የእግዚአብሔር ልጅ እንደሆነ ይነግረናል። የእግዚአብሔር ልጅ ደግሞ እሱ ምንድነው? አምላክ ነው። ከዘላለም የእግዚአብሔር ልጅ ነው። በጸጋ የተገኘ እንደኛ አይነት የእግዚአብሔር ልጅ ሳይሆን ከዘላለም በባህሪ ከእግዚአብሔር አብ ጋር አንድ የሆነ የእግዚአብሔር ልጅ ነው ብለን ነው የምናምነው። ሰላምና ጸጋ ይብዛላችሁ። እንግዲህ የዛሬ ፕሮግራማችን ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ አብራችሁን አገልግሉ። ሰላምና ጸጋ ይብዛላችሁ።